በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኞ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሰኞ የሚጸለይ ሰይፈ ሥላሴ ጸሎት ጥንትና ፍጻሜ የሌለበት ለዘላለምም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ፣ እማለድሃለሁ። የሰይጣንን ተንኮል ሁሉ ከኔ አርቅ። አቤቱ ያዕቆብና ልጆቹን እንደባረክ እኔንና ልጆችን ቤተሰቦችንና ዘመዶችን ባርክ። በቸርነት በሰጠኝ ሀብትና ረድኤት ላይ ረድኤትህን በረከትህን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል መንግስት ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሶስት በሚሆን በቅድስት ሥላሴ እየተማጸንኩ በዝች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣንን እክደዋለሁ። ዳግም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያ እንድትሆነኝ ማርያምን ምስክር አድርጌ ለዘላለሙ አወግሰዋለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ እረፍት አደርጋለሁ፣ እተኛለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም አምኜ እማጸናለሁ። በስም ሶስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሶስት በመንግስት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሶስት በፍጹም በሚሆን የባህሪው አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት አደን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር ፊት ማዕዘረ ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር ዓይኖቼ የብርሃን ነጸብራቅ ዓይኖቼን አማትባለሁ። የተናገረውን የሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚያደርግ እውቀትንና ጥበብን በሚገልጽ በእግዚአብሔር ማዕጸረ ከንፈሮቼን አማትባለሁ። ያለማቋረጥ ለሱ ምስጋና የሚገባው የሰውን ጸሎት የሚሰማ ለእግዚአብሔር አጸረ አዘረ ወይም ጆሮቼን አማትባለሁ ወይም እከፍታለሁ። ያለመዳሰስ ዓለምን ያዘ በእግዚአብሔር እጅ ማዕጸረ እጆቼን አማትባለሁ ወይም እዘረጋለሁ። ከቂም በቀል ንጹሕ የሚሆን በእግዚአብሔር ማዕዘረ ልቡናዬን አማትባለሁ። ከልዩ ሀሳብ ልዩ የሆነ እግዚአብሔር ማዕዘረ ሕሊናዬን አማትባለሁ። የቆምኩበትንም አካባቢ የሚያነዋውጽ በእግዚአብሔር የእግሮቼን ማዕዘር እግሮቼን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያም በታች ባሉ ዓለማት ሁሉ ራሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ማዕዘረ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት ወይም በሌለበት በእግዚአብሔር ማዕዘረ ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት ማፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሶስት የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ ማድረግ ችሎታና ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘብ የሆነ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሰውንም በአርአያውና በአምሳሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባህር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። መለኮታዊ ስልጣኑ ነፍስንና ስጋን ለሚለይ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል።
በጌትነቱ መብራት ለሚያንጸባርቅ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ ሃይማኖት አምድ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መፍረስ የሌለበት የመድኃኒት አድራሻ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑን የእሳት ነበልባል ማደሪያውንም በብርሃን ለተከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጸራ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደህይና ለሚያበለጽግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሶስት ለሚሆን ሰላምታ ይገባል። ለሚገድል ለማዳን ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና ለሚያበቅል እንዲበቅልም የሚያደርግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሁሉን ለማድረግ የሚችል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሁሉን ለመሰለ ይህንን ለመሰለ ማለት በአንድነትና በሶስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትንና የኃጢአት አውሬ ወይም ዲያብሎስን እንዳይቀርበኝ በአጸረ ቅዱስ መስቀልህ አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አምልኮት ሶስት ገጽ አንድ መንግስት አንድ ፈቃዱ ሶስት አካል አንድ ባህሪው ነው። ሥላሴ ያለመከፋፈል በሶስትነት ያለመጓደልም በትክክል በአንድነት በፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማይ ሰማያት ይልቅ ትመጥቃለች። ሥላሴ ከባህሮች ጥልቀት ይልቅ ትጠልቃለች። ሥላሴ ከአጋዚተ ኩሉ ዓለም ናት። ሥላሴ ከሰማያት በላይ ባሉ እና ከጥልቀቶችም ጥልቀት በታች ባሉ ሁሉ የመላች ናት። ሥላሴ በዓለም የስፋት አምድ አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ሥላሴ የምስራቆች ምስራቅ የምዕራቦችም ምዕራብ ናት። ሥላሴ የሰሜኖች ሰሜን የደቡቦችም ደቡብ ናት። ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ የገነት ብርሃን መውጫ ናት። ሥላሴ በምሽትም ጊዜ ጨለማን የምታሰለጥን ናት። በዚህም የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይሁን። የሃይማኖትና የምስጋና ቃል ለቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮና ስግደት ማመለክና መሰገድ ለቅድስት ሥላሴ ይገባል። ኃይል ጽኑ መንግስት ስልጣንና ከሃሊ ለቅድስት ሥላሴ ይገባል። ጥበብና ምስክር ለጌትነትና ክብር ለቅድስት ሥላሴ ብቻ ይገባል። መግደል ማዳን መቀሰፍ ይቅርታ ማድረግ የቅድስት ሥላሴ ስልጣን ነው። ማድህየትና ማበልጸግ ማክበርና ማዋረድ የብቻ የቅድስት ሥላሴ ስልጣን ነው። መትከል ማብቀል ማድረቅና ማለምለም የብቻ የቅድስት ሥላሴ ስልጣን ነው። በምድርና በሰማይም በባህርና በቀልያትም ባሉ ፍጥረታት ሁሉ ላይ የገዥነት ስልጣን ያለ ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ ማድረግ ያለመለየትና ያለመከፋፈል በገጽ ሶስት በመለኮት አንድ ለሚሆን ለሱ ለብቻው መገዛት ይገባል። ለሱ ለብቻው
ዝማሬ ለሱ ለብቻው ምስጋና ይገባል። እሱን እጅ መንሳት፣ እርሱን ማመስገን፣ እርሱን ማምለክ፣ በእርሱም መታመን ይገባል። እርሱን መጠጋት፣ ወደ እሱም መጸለይ፣ በፊቱም መማለድ ይገባል። እርሱ የአምላኮች አምላክ፣ የገዢዎች ገዢ፣ የንጉሶችም ንጉስ ነው። የአምላካችን የማዳን አምላክ ነው። ሁሉም ማድረግ ይቻለዋል። ለሱ የሚሳነው ነገር የለም። ለመንግስቱ መገዛት በመለኮቱም መታመንና መማፀን ይገባል። ልዩ ሶስት ሆይ እኔ በደለኛ ለምሆን ባሪያዎች ከድንገተኛ ሞት አድኑኝ። አሜን። ቅድመ ዓለም ለነበረ ለዘላለሙም የሚኖር ታላቅና ግሩም የሚሆን አንድ አምላካችን ያለ እንደ አምላካችን ያለ አምላክ ማን ነው? የአሕዛብ አምላካቸው ከወርቅ ከብር ከነሐስና ከመዳብ ከድንጋይና ከእንጨት ከኒኬልና ከሸክላ በሰው እጅ የተሰሩ ናቸው። አፍ እያላቸው አይናገሩም፣ ዓይን እያላቸው አያዩም፣ ጆሮ እያላቸው አይሰሙም፣ አፍንጫ እያላቸው አያሸቱም፣ እጅ እያላቸው አይዳስሱም፣ እግር እያላቸው አይራመዱም ወይም አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸው ውስጥም ትንፋሽ የላቸውም። እንግዲህ ሰሪዎቻቸውና የሚያምኑባቸውም ሁሉ እንደ እነርሱ ይሁኑ በእውነት ለዘላለሙ አሜን። ወልድ በሚከብርበት መንፈስ ቅዱስ በሚቀደስበት ገንዘብ በአብ የባህሪያው ስም አምናለሁ። አብ በሚወደስበት መንፈስ ቅዱስም በሚመሰገንበት ገንዘብ በወልድ የባህሪያው ስም አምናለሁ። አብ ከወልድ ጋር በአንድነት በሚመሰገንበት ገንዘብ በመንፈስ ቅዱስ የባህሪያው ስም አምናለሁ። በዚህም በሥላሴ ስም እያመንኩ ጠላቴ ሰይጣንን እክዳለሁ። አንተ ርኩስ መንፈስ ነህ። ልዩ ሶስት ሆይ እኔን ባሪያዎችህን ከመከራ ስጋ ከመከራ ነፍስ ጠብቁን። ሀገራችንን ኢትዮጵያን ቤተሰቦቻችንም ጠብቁልን። ሃይማኖታችንን አጽኑልን። አቤቱ መድኃኔዓለም ኢየሱስ ክርስቶስ ሆይ ወጥቶ ከመቅረት ሰውሮን፣ እድሜ ለንስሐን ጨምሩልን። አሚን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ለዛሬ ስጠን፣ በደላችንን ይቅር በለን እኛ በደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ማሰሪ ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘወትር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ማጽናለሁ። የዓለም ገዢ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀዳጅ ዘንድ ተድላ ደስታ ካለበት ገነት አግቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ። በቸርነታችሁም ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኛ ተጠብቁኝ ዘንድ እማጽናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴም የጸሎት እሸት አበረክትላችሁ ዘንድ በልቦና የተሻለ መልካሙን ፍሬ ትዘሩ ዘንድ እማጽናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚገፉኝን ይገፋቸው ዘንድ የሚቃወመኝንም እንዲቃወሟቸውና ፈርዖንን በነቢዩ በሙሴ ምክንያት እንዳሰጠመው ያስጥማቸው ዘንድ በእናንተ እማጽናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጸርሐ መንግስታችሁ እማጽናለሁ። ስለ እስራና ሄኖክም ሲባል ገነትን ስለ ጎበኛችሁ እኔን ባሪያችሁንም በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ታምራትን ያደረገ ኮከብ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በለዳ ሀገር የተሰበሰቡትን 70 ነገስታትን ደምስሰው
እንዳጠፋችሁ የኔንም ጠላቶቼ ደምስሱልኝ ዘንድ እማጽናለሁ። ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይስቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜም ከልባቸው አይጥፋ። ጠላቶቼ እኔ ከምድር ገጽ ላይ እንድጠፋ በፈለጉ ጊዜ እነሱን ራሳቸውን እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶቼም የጨረቃ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጠላቶቼ በእሾህና በአሜኬላ በታጠፈ ወጥመድ ውስጥ ይግቡ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማልዳለሁ። ጠላቶቼ ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸው በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ አሳድሯቸው። የምታስፈራውን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ፈላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጥላ አይውረድላቸው። የሕይወት ቃል አትመልሱላቸው። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ጽናት በሆነች መለኮታዊት እጃችሁ ተባረኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ያረፉ ዘንድ አማጽናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱም አፍላጋት በሚፈስ ውሃ አልኳት፣ አጠጧት። ነፍሴ ወይም ሰውነቴ በፊታችሁ የተራበች ሆና እንዳትገኝ የሕይወት ኅብስት መግቧት። የነፍስና የሥጋ ገዢ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎት ወዳጅ እንድታደርጉኝ እማጽናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለታት ከዘመን መንሱት ሰውሩኝ። እኔ በደለኛ የምሆን አገልጋያችሁ ከድንገተኛ ሞት እድን ዘንድ ልዩ ሦስት በሚሆን ስማችሁ እማጽናለሁ። ነፍስንና ሥጋዬንም አደራ አስጠብቃለሁ። በዚያም ጊዜ ምሕረት ይደረግልኛል። አሜን። ዳግመኛም በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን የሚያረጋጋ እውነተኛ አዳኝ በሚሆን በመንፈስ ቅዱስ ስም እማጽናለሁ። በአካል ሦስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጽናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆንና ለማይጠገብ በአብ በወልድ መንፈስ ቅዱስ ፍቅር እማጽናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ መንፈስ ቅዱስ ስም አኗኗር እማጽናለሁ። ተነግሮ በማያልቅ በአብ በወልድ መንፈስ ቅዱስ የጌትነት ምስጋና እማጽናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ መንፈስ ቅዱስ አምላካዊ ጥበብ እማጽናለሁ። በግልጽና በስውር ያለውን ዓለም በሙሉ በአጸና በአብና በወልድ መንፈስ ቅዱስ አምላካዊ ኃይል እማጽናለሁ። ለመግደልና ለማዳን በሚችል በአብና በወልድ በመንፈስ ቅዱስ አምላካዊ ፍርድ እማጽናለሁ። ከምድር ገጽ ጸብን፣ ክርክርን በሚሽር በሚያጠፋና በሚደመስስ በአብ በወልድ መንፈስ ቅዱስ አምላካዊ ቃል እማጽናለሁ። በሚያደኸይና በሚያበለጽግ በአብ በወልድ መንፈስ ቅዱስ አምላካዊ መንግስት ወይም ስልጣን እማጽናለሁ። እጅግ የሚያስፈራና ነፍስና ሥጋን በሚያስደነግጥ በአብ በወልድ መንፈስ ቅዱስ ግርማ እማጽናለሁ። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ አሽክላ የሚቆራርጥ በመለኮት በአብ በወልድ መንፈስ ቅዱስ እማጽናለሁ። አሌፍ ቤት ጋሜል ዳሌት ሄ ዋው ዘይ ጤት ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤፊ ጻድ ኮፍ ሬሳንታው በሚሉ በአብ በወልድ በመንፈስ ቅዱስ ስም እያመንኩ አቤቱ አምላኬ ሆይ ልመናዬ ወደ አንተ ትቀርብ ዘንድ እማጽናለሁ። የመምጣቱ ዜና በነቢያት አንደበት
በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጽናለሁ። ዳግመኛም በማየ ዮርዳኖስ በተጠመቀና የጌትነቱ ክብር በደብረ ታቦር በተገለጸ አምላክ እማጽናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያውን በአርያም መሰወሪያውንም የእሳት መጋረጃ ባደረገ በጌታችንና በመድኃኒታችን በኢየሱስ ክርስቶስ እማጽናለሁ። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በአርበኛውም ቀን ወደ ሰማይ በማድረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱም አጽናለሁ። ለአዳምና ለልጆቹ ለዘሩም ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክብር ደሙ አጽናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንተ እርኩሳን አጋንንት፣ እኩያን መሰሪያን ሰብአዊ ፍጥረቶች ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋይ ከመሆን ከኔ እንዳትቀርቡ የተወገዛችሁ ሁኑ እስከ ዘላለሙ ድረስ አሜን። የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይክበር ይመስገን፣ አሜን። ተቀዳሚ ተከታይ የሌለው የእግዚአብሔር አንድ ልጅ የሚሆን እግዚአብሔር ወልድም ይክበር ይመስገን፣ አሜን። የአብና የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን፣ አሜን። አብ የባህሪ አምላክ ነው። የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ ነው። የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባህሪ አምላክ ነው። የጌትነቱ ዙፋንም ከአብ ከወልድ ጋር ትክክል ነው። እንግዲህ በአንድ የጌትነት ዙፋን ላይ የአካል ሶስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቀለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዘርውነት ባህሪ ለሌለው ለሥላሴ ሀሳብ ምስጋና ይገባል። ለማይመረመር ለሥላሴ አኗኗር ምስጋና ይገባል። ለሰማይና ምድር ለማይወስኑት ለአካለ ሥላሴ ምስጋና ይገባል። ተመርምሮ ለማይደረስበት ለሥላሴ ቅድስና ምስጋና ይገባል። ሕልፈት ውልደት ለሌለበት ለሥላሴ መንግስት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ለሥላሴ ስም ምስጋና ይገባል። ከፍጹም ሶስትነት ወይም አራተኝነት ከፍ ለማይል ፍጹም የስም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ምሉ ለሆነች ሥላሴነት ምስጋና ይገባል። ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ መለኮት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በክብር ከፍ ከፍ የሚል እግዚአብሔርን እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ደራዊ፣ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነት ባህር ምሕረት የማይለካ ቅድመ ዓለም የነበረ እሱ ለዘላለም ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሶስት ሲሆን በመለኮት ግን አንድ ነው። ሊያዩት የማይችል ስውር፣ ሊቀርቡት የማይቻል እሳት፣ ሊዳስሱት የማይቻል የኃይል መንፈስ ነው። ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ መለኮትነቱ አምላካችን እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድ በአንዲት ስግደት ይሰገድለታል። ለእሱ ክብር ምስጋና ይገባል ለዘላለሙ አሜን። እግዚአብሔር በገናንነቱ ታላቅ ነው። ሶስት ስም አንድ እግዚአብሔር ሰማይና ምድርን በቃሉ የፈጠረ ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ እሱ ካሊ ነው። እግዚአብሔር በቅድስናው የተቀደሰ ነው። ሶስት አካል አንድ ባህሪ ነው። ለአነዋወሩ ጥንት ወይም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለውም። የማይበደሉት ባለጸጋ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። ኃያላን የማይነሳሱበት ጽኑ ነው። የትዕቢተኞችን ክንድ
የሚያደቅ ኃይል ነው። አንደበት ሁሉ ለእሱ ይገዛል። በሰማይም ቢሆን በምድር የሚሳነውና የሚተካከለው የለም። እሱ ብቻ ኃይልና ስልጣን በእጁ የተያዘ አምላክ ነው እንጂ ለዘላለሙ አሜን። የሕያው እግዚአብሔር ልጅ ከድንግል ማርያም ከሥጋ ሥጋ ከነፍሷ ነስተ ሰው የሆንክ ጌታ ኢየሱስ ክርስቶስ ሆይ በዛሬቱ ዕለት ወደ እኔና ጌታ ኢየሱስ ክርስቶስ ሆይ መጥተህ እርዳኝ፣ አድነኝም፣ ኃጢአቴንም ሁሉ አስተሰርይልኝ። የሚያስደነግጥ መለኮታዊ መብረቅ፣ የሚንቦገቦግ መለኮታዊ ፍም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ከባድ የሆነ እብን መለኮታዊ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንበለበል መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ ስኩር ኃይል፣ መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ እዛዝ፣ የረቀቀ መለኮታዊ ስልጣን ወይም ኃይል፣ መለኮታዊ ብልጭልጭታና ነጸብራቅ፣ የሚያበራ መለኮታዊ ብርሃን ጸዳል በስመ ሥላሴ የሚያበራ መለኮታዊ የብርሃን ጸዳል፣ የተሳለ መለኮታዊ ሴፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚቆራርጥ መለኮታዊ ግምጃ፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በሊ መለኮታዊ ምስል፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ የጋለ መለኮታዊ ሙቀትና ነበልባል፣ መለኮታዊ ፋና፣ አንጸባራቂ መለኮት ፀሐይ፣ ከባድ የሆነ እብን መለኮታዊ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንበለበል መለኮታዊ ነበልባል፣ ያማረ መለኮታዊ ስሑር ኃይል፣ መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ እዛዝ፣ የረቀቀ መለኮታዊ ስልጣን ወይም ኃይል፣ መለኮታዊ ብልጭልጭታና ነጸብራቅ፣ የሚያበራ መለኮታዊ የብርሃን ጸዳል፣ የተሳለ መለኮታዊ ሴፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚቆራርጥ መለኮታዊ ግምጃ፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በሊ መለኮታዊ ምስል፣ ምጡቅ መለኮታዊ ተራራ፣ የተነጣጠረ መለኮታዊ ቀስት፣ የጋለ መለኮታዊ ሙቀትና ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናንነት፣ የአድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን፣ እውነት በእውነት ለዘላለሙ አሜን። ሴጣንን ቀጥቅጦ ያጠፋ ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ የገሃነመ እሳትን ጠባቂ ጭፍሮች ያስደነገጠ እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለም ሁሉ ላይ ያበራ እውነተኛ ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የሚፈርስ ጽኑ አዳራሽ እና ለወገኖቹ መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ 7 ዓይኖቹም 7 ራሳቸው 10 የሆኑ ለመስዋዕት የቀረቡና የተዘጋጁ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ላይ ስለ ቤተ ክርስቲያን የተሞሸረ የተሰቀለ እርሱ ኢየሱስ ክርስቶስ ነው። በዕለተ ዓርብ በመስቀል ላይ መዓዛው የጣፈጠ ንጹሕ መስዋዕት ሆኖ የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ በቁስሉ የዋጀን በትንሣኤውም ያረጋጋን ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ አፍርሶ በመስቀሉ ሰሌዳ ላይ በደሙ ቀለምነት የሕይወታችንን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅነት ጸሎትና ልመና ኃጢአታችንን ያስተሰርይልን በደላችንን የሚደመስስልን ዘንድ ለምነው። ዳግመኛ በመጥምቁ በቅዱስ ዮሐንስ ጸሎት፣ በቅዱስ ጊዮርጊስ ጸሎት፣ በአባታችን በተክለ ሃይማኖት ጸሎት፣ በአባታችን በገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት፣ በአባታችን በጸጋ ኢየሱስ ጸሎትና በኤዎስጣቴዎስ ጸሎት፣ በደናግል በመነኮሳትም ጸሎት፣ በሊቃነ መላእክት ቅዱስ ሚካኤል ጸሎትና የደስታ አብሳሪ በሚሆን በቅዱስ ገብርኤል ጸሎት፣ የአምላክ አቃቢ ነዋት በሚሆን በቅዱስ ሩፋኤል ጸሎትና እንዲሁም በአፍኒን በሳጉኤል ጸሎት፣ ልብን በሚያስደስት በቅዱስ ራጉኤል ጸሎትና በቅዱስ ፋኑኤል ጸሎት፣ በሱራፌልና በኪሩቤል ጸሎት፣ የሥላሴን ዙፋን በተሸከሙ በአርባዕቱ እንስሳ ጸሎትና የስሉስ ቅዱስን መንበር በሚያጽኑ በ24ቱ ካህናተ ሰማይ ጸሎት፣ በ99ኙ ነገደ መላእክት ጸሎት፣ በእልፍ መላእክት ጸሎት፣ በቅዱሳን መላእክት ሁሉ ጸሎት፣ በሊቃነ መላእክት ጸሎት በቀደሙ በአባቶቻቸው
በአባቶች በነቢያት ጸሎትና እግዚአብሔርን ደስ ባሰኙት በሐዋርያትና በሰብአ አርድእት ጸሎት በጻድቃንና በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። ዳግመኛ ከአንደበቱ የእሳት ነጸብራቅ የሚወጣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ሰይጣናትን ወደ እኔ እንዳይቀርቡ አውግዛቸዋለሁ። አሁንም እኩያን አጋንንት ተንኮለኞችና አስማተኞች የሆኑ ሰዎችንም ሁሉ ከእኔ ርቁ ዘንድ አውግዛቸዋለሁ። በአብ እታመናለሁ፣ በወልድም እጠበቃለሁ፣ መንፈስ ቅዱስንም መጠጊያዬ አደርጋለሁ። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ጌታችን ኢየሱስ ክርስቶስ በመስቀል ላይ በተቸነከረባቸው በአምስቱ ቅንዋተ መስቀል የሞት መርዝ እንደተሻረና እንደፈረሰ የሰይጣንም ኃይል እንደተቀጠቀጠ እንዲሁ ወደ ነፍስና ሥጋዬ እንዳይቀርቡ የሟርተኞች መድኃኒተኞች ይፍረስ፣ የአጋንንትም ኃይላቸው ይድከም ለዘላለሙ አሜን። ከአፉ የእሳት ሰይፍ የሚወጣ የሚመዘዝ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መለኮታዊ አንድነት ወደ ነፍስና ሥጋዬ እንዳይቀርቡ አጋንንትን አውግዛቸዋለሁ። ሌጊዮን አጋንንት የራስ ምታት፣ ፍልጠት፣ የሆድ ቁርጠትና የእግር ቁርጥማት፣ የጎን ውጋት ወይም መጋኛ፣ ወባና ንዳድ፣ ቡዳ፣ መናፍስት፣ ርኩሳን፣ የዓይነ ውጊ፣ የእጅ ስብ ሟርተኞችን ሁሉ ከኔ ርቁ ዘንድ አውግዛቸዋለሁ። በአብ እታመናለሁ፣ በወልድም እማጽናለሁ፣ መንፈስ ቅዱስንም መጠጊያዬ ያደርጋለሁ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ እኔም ባሪያህን ከመከራ ሥጋ ከመከራ ነፍስ ተሰውረኝ ዘንድ ስለምንህና ስማልድ ልቦና ይጽናብኝ። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ይህን ሦስትነት በሥላሴ ስም አምናለሁ። በኃይሉ በመመካት የሚጣላኝን የእግዚአብሔር ቃል ከመሬት ላይ የጣለው በሊ የሆነ የመለኮት ሰይፍ የአንገቱን የደም ስር ይዝጋው። አሜን። ከብዙ መታመን ጋር በሥላሴ ስም ሦስትነት አምናለሁ። በመድፈር የሚቃወመኝን የእግዚአብሔር ቃል ሰውነቱን ያፍርሰው። በሊ በሆነ በመለኮት ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሦስትነቱን ከማወቅ ጋር በሥላሴ ስም ሦስትነት አምናለሁ። በተቃውሞ የሚጣረረኝን የእግዚአብሔር ቃል ኃይሉን ያድክመው። በሊ በሆነ በመለኮት ሰይፍ አንገቱን ይበጥሰው። አሜን። ከንጹሕ ምስጋና ጋር በሥላሴ ስም ሦስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን የእግዚአብሔር ቃል ይደምስሰው። በተሳለ የመለኮት ሰይፍ አንገቱን ይገሥጸው። አሜን። ከብዙ ዝማሬ ጋር በሥላሴ ስም ሦስትነት አምናለሁ። አስቦና አሲሮ የሚጣላኝን ጠላቴን የእግዚአብሔር ቃል ከክብር ያዋርደው። የተሳለ የመለኮት ሰይፍ አንገቱን ይመትረው። አሜን። ያለአንዳች መጠራጠር በሥላሴ ስም ሦስትነት አምናለሁ። አጥብቆ ሊጠላኝ የፈለገውን ጠላቴን የእግዚአብሔር ቃል ከመሬት ላይ ጥሎ ይዘርረው። በተሳለ የመለኮት ሰይፍ አንገቱን ይነቀው። ያለማመንታት በሥላሴ ስም ሦስትነት አምናለሁ። ተናግሮ የሚያስቀይመኝን ጠላቴን የእግዚአብሔር ቃል ከችግር ላይ ይጣለው። በተሳለ የመለኮት ሰይፍ አንገቱን አስጨንቆ ይበጥሰው። አሜን። ያለማቃለል በሥላሴ ስም ሦስትነት አምናለሁ። ጠላቴን የእግዚአብሔር ቃል ከስር ይንቀለው። በተሳለ የመለኮት ሰይፍ አንገቱን ብሎ ይግደለው። አሜን። ያለምንም ቅሬታ በሥላሴ ስም ሦስትነት አምናለሁ። የሚተናኮለኝን ጠላቴን የእግዚአብሔር ቃል ይኮንነው። በተሳለ የመለኮት ሰይፍ አንገቱን ያወራርደው። አሜን። ያለምንም ማፈግፈግ በሥላሴ ስም ሦስትነት አምናለሁ። ጠበኛውን ጠላቴን የእግዚአብሔር ቃል ይውጋው። በተሳለ የመለኮት ሰይፍ አንገቱን ይውጋው። አሜን። ያለምንም ተዳሩ በሥላሴ ስም ሦስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን የእግዚአብሔር ቃል ይቅሰፈው። በተሳለ የመለኮት ሰይፍ አንገቱን ይቁረጠው። አሜን። ያለማዋሸት በሥላሴ ስም ሦስትነት አምናለሁ። ደንፍቶ ሊያጠቃኝ የመጣውን ጠላቴን የእግዚአብሔር ቃል ይቸንክረው። በተሳለ የመለኮት ሰይፍ አንገቱን ብሎ ደሙን ያፍሰው። አሜን። ያለምንም መወላወል በሥላሴ ስም ሦስትነት አምናለሁ። በማውገዝና በማጥላላት የሚቃወመኝን ጠላቴን የእግዚአብሔር ቃል ይገንዘው። አፉንም ይዝጋው። በተሳለ የመለኮት ሰይፍ አንገቱን ይቆልምመው። ያለአንዳች ቸልታ በሥላሴ ስም ሦስትነት አምናለሁ። በትዕቢት የሚቃወመኝን ጠላት የእግዚአብሔር ቃል ይገፍትረው። በተሳለ የመለኮት ሰይፍ አንገቱን ይቀንጥሰው። አሜን። ያለምንም ጉድለት በሥላሴ ስም ሦስትነት አምናለሁ። በእንግዳ ተመስሎ ሊያጠፋኝ የመጣውን ጠላት የእግዚአብሔር ቃል ማቅ ያውርደው። በተሳለ የመለኮት ሰይፍ አንገቱን
ሊረዳው ሶስትነትን ከአንድነት አንድነትን ከሶስትነት ባለመለየት በሥላሴ ስም ሶስትነት አምናለሁ። መልሶ መላልሶ የሚያጠቃኝን ጠላት የእግዚአብሔር ቃል ይቀጥቀጠው። በተሳለ የመለኮት ሰይፍ አንገቱን ይሰንጥቀው። አሜን። ያለምንም ማጓደል በሥላሴ ስም ሶስትነት አምናለሁ። ወዳጅ መስሎ የሚቃወመኝን ጠላት የእግዚአብሔር ቃል ፈጥኖ ይገስጸው። በተሳለ የመለኮት ሰይፍ አንገቱን ይቅጨው። አሜን። ያለምንም እረፍት በሥላሴ ስም ሶስትነት አምናለሁ። የሚዘልፈኝን የሚሰድበኝን ጠላቴን የእግዚአብሔር ቃል በጥድፊያ ወደ ገደል ይጣለው። በተሳለ የመለኮት ሰይፍ አንገቱን ይቅሰፈው። አሜን። በመለኮት ቅድስት ሥላሴ ጠላቴ ተደምስሶ ይጠፋልኝ ዘንድ በአምልኮና በፍጹም ምስጋና በሥላሴ ስም ሶስትነት አምናለሁ። አሜን። በአብ ስም አመልካለሁ፣ በወልድም ስም እታምናለሁ፣ በመንፈስ ቅዱስ ስም እባርካለሁ። በጉልበቴ ተንበርክኬ እየሰገድኩ ከሁሉ በላይ የሆነ አምላክ አንድ እግዚአብሔር ነው። በመለኮቱ የኃጢአትን እሾህና ተረከዙን የሚያቃጥል ከብርቱ ጠላት ተኩላ ጽናት በሆነች ኃይሉ የሚያድን እሱ ነው። ጊዜና ዘመን ያልተቀደመችው አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምናለሁ እታመንማለሁ። የማይከፋፈል ሶስት ገጽ፣ አንድ አመለካከት፣ አንድ አምሳል፣ ብሩክና ቃል ሥላሴ በአንድነት በሶስትነት ለዘላለም ይኖራል። ወልድ ዋሕድ እግዚአብሔር በሁሉ ዘንድ በአካል ምሉዕ በሚሆንና ቅድመ ዓለም የነበረ ለዘላለም የሚኖር በእርሱ ስም አምናለሁ። አሜን። እንቅልፍ ድካም የሌለባቸው የሰማይ መላእክት አቤቱ አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ በመሆኑ ቅዱስ 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 እየተባልክ ትመሰግናለህ እያሉ ይማልዳሉ። አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በዚህ መለኮታዊ መጽሐፈ ሰይፈ መለኮት እኔን ባሪያህን ከነ መላ ቤተሰቦቼ ከመከራ ሥጋ ከመከራ ነፍስ ጠብቀህ ለዘላለሙ አሜን። እህተ ማርያምን ነፍስ ማርልን። አሜን። ይሁን ይደረግልን።